ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ በዚህ ሰዓት ከምታደምጧቸው አዳዲስ መረጃዎች መካከል የኢሚግሬሽንና የዜግነት አገልግሎት ለውጭ ዜጎች አገልግሎት ፈላጊዎች በሙሉ አዲስ ማሳሰቢያ አውጥቷል። ዝርዝሩን በስፋት እንመለከተዋል። ሌላኛው መረጃችን በዚህ ሰዓት ከማደርስላቸው መረጃዎች መካከል ኮሜዲያን ፍልፍሉ በቅርቡ ወደ ስራ እንደሚመለስ ተናግሯል። ጉዳዩን በስፋት እናየዋለን። ለአገልግሎት ወደ ቢሮአችን በሚመጡበት ወቅት ከ10 ዓመት በታች የሆኑ ህጻናትን ወደ ቢሮ ይዞ መምጣት በጥብቅ የተከለከለ ነው ሲል የኢትዮጵያ የዜግነትና የኢሚግሬሽን አገልግሎት አስታውቋል። በተለይም ደግሞ አገልግሎትን በቅልጥፍና ለማግኘት የሚከተሉትን መስፈርቶች ማሟላት ግዴታ መሆኑን አስቀምጧል። የመጀመሪያው ባለ 3x4 የሆነ ጥራት ያለው የጉርድ ፎቶ፣ ሁለተኛ ትክክለኛ የቤተሰብ ሰነድ የአባት የእናት ወይም ደግሞ የአሳዳጊ ወላጅ ፓስፖርት ያስፈልጋል ተብሏል። ሶስተኛ የአገልግሎት ፈላጊ የልጆች ፓስፖርት ያስፈልጋል። አራተኛ የተረጋገጠ የልደት የምስክር ወረቀት ያስፈልጋል ተብሏል። ዝርዝር መረጃውን ከዚህ በታች እንደሚከተለው እንመለከተዋለን። የልደት ምስክር ወረቀት አንድ ግለሰብ ማንነቱን፣ እድሜውንና ዜግነቱን በሕግ ፊት የሚያረጋግጥበት መሰረታዊና ዋነኛ ሰነድ ነው። ይህ ሰነድ በኢሚግሬሽን አገልግሎት ሂደት ውስጥ እንደ ቁልፍ መረጃ ስለሚወሰድ ይዘቱ ግልጽና በማንኛውም አካል ዘንድ ታማኒነት ያለው ሆኖ መዘጋጀት ይኖርበታል። ሰነዱ የሚመለከተው አካል በሰጠው ስልጣን መሰረት በህጋዊ ማህተም የተረጋገጠ መሆን አለበት። ማንኛውም የልደት ሰነድ የባለቤቱን ሙሉ ስም፣ የተወለደበትን ቀን፣ ወርና ዓመተ ምህረት እንዲሁም የተወለደበትን ትክክለኛ ቦታ በግልጽ ማሳየት ይኖርበታል። እነዚህ መረጃዎች በፓስፖርት ወይም በሌሎች የጉዞ ሰነዶች ላይ ካለው መረጃ ጋር ፍጹም ተመሳሳይ መሆን አለባቸው። በተጨማሪም የልደት የምስክር ወረቀቱ የወላጆችን ሙሉ ስምና ዜግነት ማካተት ይኖርበታል። ይህ መረጃ የቤተሰብ ትስስርን ለማረጋገጥና የዜግነት መብቶችን ለማስከበር ከፍተኛ ፋይዳ አለው። ሰነዱ ከመጀመሪያው ምንጩ የተወለዱበት ሀገር ወይም ተቋም የተገኙና ዋናው ኮፒ መሆኑን ማረጋገጥ ለሂደቱ ወሳኝ ስኬት ነው። የልደት ሰነዱ በእንግሊዝኛ ወይም በአማርኛ ቋንቋ ከተዘጋጀ በሕግ ስልጣን በተሰጠው የትርጉም ቋንቋ ተተርጉሞ መቅረብ ይኖርበታል። ትርጉሙ የዋናውን ሰነድ መንፈስና ይዘት ሳይለወጥ በትክክል መከናወን አለበት። ይህ ካልሆነ ግን ሰነዱ ተቀባይነት ላያገኝና የአገልግሎት መስተጓጎል ሊፈጥር ይችላል። ሰነዱ የተሰጠበት ቀንና የማረጋገጫ ቁጥር በግልጽ ሊታይ ይገባል። የቆዩ ወይም የተበላሹ ጽሑፎች፣ የማይነበብ ሰነዶች ለጥርጣሬ ስለሚዳርጉ አስቀድሞ ጥራታቸውን ማረጋገጥ ተገቢ ነው። ሕጋዊ ማህተሙ ኦሪጂናል እንጂ ፎቶኮፒ መሆን የለበትም። በልደት ምስክር ወረቀት ላይ የሚሰፍሩ መረጃዎች ትክክለኛነት ለሀገር ደህንነትና ለዜጎች መብት መከበር ትልቅ ድርሻ አላቸው ሲልም የኢትዮጵያ ዜግነትና ኢሚግሬሽን አገልግሎት ጠቁሟል። ሁለተኛ መረጃ ማቅረብ በሕግ የሚያስጠይቅ በመሆኑ አገልግሎት ፈላጊው ትክክለኛውን ሰነድ ብቻ እንዲያቀርብ በጥብቅ ይመክራል። የኢሚግሬሽንና ዜግነት አገልግሎት እነዚህን መስፈርቶች የሚያስቀምጠው ግልጽነትንና ተጠያቂነትን ለማስፈን ነው ሲልም አስቀምጧል። እያንዳንዱ የአገልግሎት ፈላጊ መረጃ በተገቢው መንገድ ሲደራጅ የመስተንግዶ ፍጥነት ይጨምራል። ሰነዱን በሚያቀርቡበት ወቅት ከዋናው ሰነድ ጋር ጥራት ያለው ፎቶኮፒም ማያያዝ ሂደቱን ያቀላጥፈዋል ተብሏል። እንዲሁም ደግሞ ከዚህ ባሻገር በተለይም ደግሞ የተሟላና የተረጋገጠ የልደት ምስክር ወረቀት መያዝ መብትን ለማስከበርና የወደፊት የጉዞ ወይም የነዋሪነት ሂደትን ለማቃለል ይረዳል ተብሏል። ለዚህም ነው ይህ
ሰነድ ከአስፈላጊ መረጃዎች ሁሉ በቀዳሚነት የሚጠቀሰው መረጃው የተሟላ መሆኑን ደግመው ማረጋገጥ ይኖርብዎታል። የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ወደ ቀጣዩ ዜናችን ስናልፍ ኮሜዲያን ፍልፍሉ በቅርቡ ወደ ስራው እንደሚመለስ ተናገረ። በኢትዮጵያ የኪነ ጥበብ ዘርፍ በተለይ በኮሜዲው ዘወግ ውስጥ ስሙ ገዝፎ የሚነሳውና በልዩ የትወና ክህሎቱ የሚታወቀው ኮሜዲያን ፍልፍሉ ለተወሰነ ጊዜ ከቆየበት ዝምታ በኋላ በቅርቡ ወደ ስራው እንደሚመለስ በይፋ ገልጿል። ይህ ዜና ለናፍቆት አድናቂዎቹ ትልቅ የምስራች ሆኗል። ፍልፍሉ በቅርቡ በሰጠው መግለጫ ከጥበብ ስራው ርቆ በቆየባቸው ጊዜያት ውስጥ ራሱን ሲያዘጋጅና አዳዲስ የፈጠራ ስራዎችን ሲያደራጅ እንደነበር ጠቁሟል። ጥበብ ለሱ ሕይወቱ መሆኗንና ካለርሷ መኖር እንደማይችል በግልጽ ዳግም መድረክ ላይ የሚታይበትን ቀን መቃረቡን አረጋግጧል። እንደ ኮሜዲያን ፍልፍሉ ገለጻ ወደ ስራ የሚመለሰው በተለመደ የሳቅና የደስታ መንፈስ ብቻ ሳይሆን ወቅታዊ ሁኔታዎችን ያገናዘቡና ቁም ነገር አዘል የሆኑ አዳዲስ ስራዎችን በመያዝ ነው። ይህም አድናቂዎቹ ከዚህ ቀደም የሚያውቁት በተሻለ ጥራትና ይዘት እንደሚቀርብላቸው ተስፋ እንዲያደርጉ አድርጓቸዋል። ኮሜዲያን ፍልፍሉ በኢትዮጵያ የኮሜዲ ታሪክ ውስጥ የራሱን አሻራ ያሳረፈ የጥበብ ሰው ነው። በተለይም በቪዲዮ ክሊፖች፣ በፊልሞች፣ በመድረኮች ትርኢቶች ላይ የሚያሳየው ተፈጥሯዊ ቀልድ ገጸ ባህሪያትን የመላበስ ብቃቱ በብዙዎች ዘንድ ተወዳጅነትን አትርፎለታል። ከስራው ርቆ በቆየበት ወቅት የተለያዩ አሉባልታዎችና ግምቶች ሲሰነዘሩ ቢቆዩም እርሱ ግን ዝምታን በመምረጥ ለስራው ትኩረት ሰጥቶ ሲንቀሳቀስ እንደነበር አስታውቋል። አሁን ላይ ግን ሁሉም ነገር ተጠናቆ ለሕዝብ እይታ የሚበቃበት ጊዜ ላይ መድረሱን በልበ ሙሉነት ተናግሯል። ይህ ዳግም የመመለስ ጉዞ ለኢትዮጵያ የኮሜዲ ኢንዱስትሪ ትልቅ የመነቃቃትን ተስፋ ይፈጥራል ተብሎ ይታሰባል። ፍልፍሉን የመሰሉ አንጋፋ ተጽዕኖ ፈጣሪ የጥበብ ሰዎች ወደ ስራ መመለሳቸው ወጣት ኮሜዲያኖችም ከእርሱ ተሞክሮ እንዲቀስሙና ዘርፉ እንዲያድግ ከፍተኛ ፋይዳ ይኖረዋል። ኮሜዲያኑ በዝግጅቱ ላይ እንደጠቀሰው በቅርቡ በሚጀምሯቸው ስራዎች ላይ የተለያዩ ታዋቂ ባለሙያዎችን እንደሚያሳትፍና በጋራ እንደሚሰሩም ፍንጭ ሰጥቷል። ይህ የስራውን ጥራትና ተደራሽነት ከፍ እንደሚያደርገው ታምኖበታል። የአድናቂዎቹ ናፍቆትና ጥያቄ ሁሉም እንደሚሰማው የገለጸው ፍልፍሉ ላሳዩት ፍቅርና ድጋፍ ምስጋናውን አቅርቧል። የህዝብ ፍቅር ነው እስከ ዛሬ ያቆየኝ፣ አሁንም የምመለሰው ያንኑ ፍቅር ለመካስ ነው በማለት ለሙያውና ለህዝቡ ያለውን አክብሮት ገልጿል። በተለይ በማህበራዊ ሚዲያ ገጾች ላይ የፍልፍሉን መመለስ የሚጠባበቁ ተከታዮች ዜናውን በደስታ ተቀብለውታል። ብዙዎች የእርሱን ቀልዶችና ቁም ነገሮች ናፍቆን ነበር በማለት አስተያየታቸውን ሲሰጡ ተስተውለዋል። ፍልፍሉ ወደ ስራ ሲመለስ ይዞ የሚመጣቸው ስራዎች በምን መልኩ ይቀርባሉ የሚለው የብዙዎች ጥያቄ ነው። አንዳንዶቹ በመድረክ ስራዎች ስታንዳፕ ኮሜዲ ላይ ያተኩራል ሲሉ፣ ሌሎች ደግሞ በዩቲዩብና በሌሎች የዲጂታል አማራጮች አዳዲስ ተከታታይ ድራማዎችን ይዞ እንደሚመጣ ይገምታሉ። ኮሜዲያኑ ግን ዝርዝር መረጃውን በሂደት ለህዝብ ይፋ እንደሚያደርግና አሁን ላይ ግን ዝግጅቱ መጠናቀቁን ብቻ ማወቅ በቂ እንደሆነ ገልጿል። ይህ በአድናቂዎቹ ዘንድ ትልቅ ጉጉትንና መጠባበቅን ፈጥሯል። በኢትዮጵያ የጥበብ ጉዞ ውስጥ ፈታኝ ወቅቶች ቢኖሩም እንደ ፍልፍሉ ያሉ ጽኑ የጥበብ ሰዎች መኖራቸው ለዘርፉ ህያውነት ወሳኝ ነው። ስራዎቹ ማህበራዊ ሂስን በቀልድ መልክ የሚያቀርቡ በመሆናቸው ለህብረተሰቡ ትልቅ ትምህርት ይሰጣሉ። የኮሜዲያን ፍልፍሉ መመለስ ከሳቅ ባለፈ በኢንዱስትሪው ውስጥ ያሉ የንግድ እንቅስቃሴዎችንም ያነቃቃል ተብሎ ይጠበቃል። የማስታወቂያ ድርጅቶችና የፊልም አዘገጃጀት የእርሱን መመለስ
የማስታወቂያ ድርጅቶችና የፊልም አዘጋጆች የእርሱን መመለስ ተከትሎ አዳዲስ ስራዎችን ለማቀድ እየተንቀሳቀሱ መሆኑ ይነገራል። በመጨረሻም ይህ የጥበብ ሰው ወደ ቀድሞው ዝናው ስራው ተመልሶ ህዝቡን ለማዝናናት መዘጋጀቱ በኢትዮጵያ ኪነ ጥበብ ውስጥ ትልቅ ምዕራፍ ነው። ሁላችንም አዳዲስ ስራዎችን በጉጉት የምንጠብቅ ይሆናል። የፍልፍሉ መመለስ ተሳክቶ ቤተሰባችንና በልባችን ውስጥ ዳግም የሳቅ ድምፅ እንዲስተጋባ ምኞታችን ነው። በቤታችንና በልባችን ውስጥ ዳግም የሳቅ ድምፅ እንዲስተጋባ ምኞታችን ነው። ጥበብ ይለምልም፣ ሰላምና ሳቅ ለሀገራችን ይሁን እያን ዜናውን በዚህ እንጨርሳለን። የተከበራችሁ አድማጮቻችን የሰዓቱ ለጆሮአችሁ የሚሆኑ አዳዲስና ወቅታዊ መረጃዎችን ወደ እናንተ አቀረብንላችሁ። ከይቅርታ ጋር የምጠይቃችሁ ድምፄን ኤዲት አላደረግኩትም። ኮምፒውተር አጋጣሚ ስለሌለኝ ነው ኤዲት ያላደረግኩት። ከይቅርታ ጋር እጠይቃችኋለሁ። ድምፄን ቀጥታ ነው ያነበብሁላችሁ፣ ኤዲት አላደረግኩትም። ይቅርታ እጠይቃችኋለሁኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ወቅታዊና አዳዲስ መረጃዎችን፣ ጠቃሚ መረጃዎችን በዚህ ቻናል መከታተል ትችላላችሁ። ጥሩ ጊዜ ተመኘውላችሁ።